እንዴት ናችሁ ቤተሰብ? ሰላም ነው? ለማንኛውም እንደ ኤቢ ማርሻል ያሉ ሚሊዮነሮች ለሀገራችን ለችግረኛ ደራሽ እንደሱ አይነት ወንድም ያብዛልን። አሚን በሉ ያብዛልን። ይኸውላችሁ ቤተሰብ ሁልጊዜ ነቃ ደንገጥ ማለት ያለብን ይመስለኛል። ጌጤን አሁን ለማንኛውም መኪናውንም ተዉት፣ ድራማውንም ተዉት፣ ትሪኩን ተዉትና ጌጤን ከዚህ ነገር አድኗት፣ አስወጧት። ካለችበት ስትረስ ካለችበት ቅርቃር ውስጥ አስወጧት። መኪና ይቅርባ፣ መኪና ድሎት ነው። ከዚህ ግሩፕ ውስጥ በሰላም እንድትወጣ እርዷት። እዛ አካባቢ ያላችሁ ሌላውን ነገር ተዉት። ሲጀመር ያው የኛ ህዝብ እኔንም ጨምሮ አብዛኞቻችን በችግር ውስጥ ስላደግን የሆነ ሰው እንዲህ በልባብ ምናምን የሆነ ልብስ እዚህ ጋር የሆነ ብረት ነገር ሲያንጠለጥል ጫማ ምናምን ሲያረግና ካሽዞ እንዲህ ምናምን ከወጣ ቶሎ ብሎ አይምሮአችን ይሸጣል። እዚህ ምድር ላይ አንድ መጸለይ ያለባችሁ ነገር አተህ ቸግሮ የሰዎች እጅ እንዳታይ ጸልይ። ሰዎች ድራማ በህይወት እንዳይሰሩብህ፣ ችግርህ እንዳለ ሆኖ ማጣት እንዳለ ሆኖ ድራማ ሲሰራብህ ደግሞ በጣም ያስጠላል። እቺ ልጅ ቸግሯታል፣ ደሃ ናት፣ በዛ ላይ ታማሚ ናት። ሌላ ድራማ ያስፈልጋት። እኔ ጠዋት ነው ማቆይ ነገር ትሪኩን እኔ ጠዋት ቢከት ብዙ አሉ መመርመር የሚችሉ መጠየቅ የሚችሉ የማይነዱ ብዙ ብልህ የሆኑ ሰዎች አሉ። እኔ በነገራችን ላይ ዝርዝር ባለው ሰው ቀንቼ አላቅም በህይወቴ። በጣም የሚገርም አይምሮ ያለው ሰው ላይ ቀናለሁ። ብስል የሆነ አይምሮ ያለው ሰው ላይ ቀናለሁ። ለማንኛውም ኤቢ ማርሻል የጌጤን ድራማ ተሰርታለች። አንደኛ ነገር ጥያቄ ጠይቁ። አሁን ግር ብላችሁ ነው ሁሌም የተለመደ ነው ነገር እንዲህ ስናገር ግር ትሉና ከዛ በኋላ ይቀር ማረን ነው የምትሉት አይደል? ጥያቄ አንደኛ ነገር መኪና የዛኔ ለህዝቡ እዛ ላይቭ ላይ ቃል የተገባው መኪናና አሁን ተቀይሯል። መቀየሩ አይደለም መቀየሩን እሱ መቶ ተቀይሯል ብሏል ስለገባው። ግን የገረማችሁ እንዴት ነው የትኛው ዓለም ላይ ነው ሰው መኪና ሽጦ ሊብሬ ሳይቀየርለት ከሀገር የሚወጣው? አረ እንዴ ነው ደግ ሰው ካለ እኔም ላኩልኝ። አስባችኋ መኪና ተሽጦ ገዝቼ እኔ ችግር የለውም የት ነው የምትሄደው ፈልገው የሆነ ቦታ ቫኬሽን ነው ሂድ ቤተሰብ ሂድ ኖር አግብተህ ወልደ ስትመጣ መኪና ሊብሬ ትቀይርልኛለህ ታይትል አስባችሁታል? የሚባል ሀገር እንዴት እንዲህ አይነት ተራ ነገር ታመጣላችሁ? መኪና የሚቀይረው ሊብሬ የሚቀይረው የለም። መኪና ሲሸጥ ሽጦ ቀያሪው ግን የለም። ስም ሊታደስ በነገራችን ላይ ስም ለማደስ የተሰራ ነገር ነው። የገባችሁ አላችሁ አንዳንድ በጣም አይምሯችሁ ማደንቃችሁ አሉ ኮሜንት ላይ አሉ። ስም ለማደስ ከዚህ ቤት የነበረውን ሰው ለማደስ ተሯሩጠው የሆነች ቦታ እዛው ከከተማ ትንሽ ራቅ የምትል ቦታ ሄዶ መኪና ተገዛና መጣ። ያቺ መኪና ከተገዛች በኋላ መጣ። በነገራችን ላይ ያ መኪና ተሰጣትና ላይቭ ላይ ከ10 ቀን በኋላ ሌላ መኪና ነው የመጣችው ተመሳሳይ ይር። ለምንድን ነው ተመሳሳይ ይር የተደረገው? ጠይቅ፣ አይምሮ አለ። ተመሳሳይ ይር ተደርጎ መጣ ኤቭሪቲንግ ሞዴሉ። ከዛ ያቺ መኪና ከተሰጠች በኋላ 10 ኪሎ ሜትር እንደሄደች መኪናዋ ተንደፋድፋ ቀጣለች። አሁን በቶትራክ ተጭኖ ገራጅ ነው ያለው መኪናው። ያበደ አይደል? ያበደ መኪና እኮ ነው የተሰጣት። ገራጅ ነው ያለው መኪናው። አይ መዳን ያለው። ሌላው በጣም የገረመኝ ሶስተኛው ነገር ለፎቶ ለቪዲዮ ሚሊዮነራችን ይገኛል። እሷን ግን ለማሳቀቅ ለመስደል ሌሎች ነገር ለማስፈራራት ሌላ የሱ አብሮ የሚሰራው ሰው እሱ ነው የሚገኘው። ፎቶ ላይ ይሄኛው ነው። ለምን እንዲህ አይነት ፋውሎች ላይ አይገባም? ይሄኛው ብልጥ ስለሆነ ነው የሚጫወትብን። በነገራችን ላይ በጣም ስማርት ነው ባይተው እና በሌላ በኩል ማለት ነው። ስለዚህ ሌላ ሰው ነው የሚላከው። ስለዚህ አሁን እየተባለች ያለችው ድረሱላ ጌጤን ነገር ላትፈልገው ትችላለች። ለምን መሰላችሁ? ጌጤ ተጨናንቃለች። ብናገር እንዲያርጉኛ ተጨናንቃለች። ድረሱላት ነው የምለው። አሁንም ነገ ታመሰግኑኛላችሁ። እቺን ልጅ እውነት ድሃ የምትወዱ ከሆነ ለድሃ የምታዝኑ ከሆነ ተውት። ይሄ ትሪኩ ድራማው ላይ ለነሱ ማጨብጨብ ትታችሁ እቺን ልጅ አውጧት ከዚህ ግሩፕ ትውጣ። ሪስክ ውስጥ ነው ያለችው። እንኳን እሱ እነ ናሆም ራሱ መልክ ተሰርቶባችሁ በእናንተም በጣም ነው ማዝነው። በነገራችን ላይ በጣም ነገ ተጠያቂ የምትሆኑበት ነገር ይኖራል። ለማንኛውም እቺ ልጅ እኔ ቀድም አሁን 19 ቪዲዮ ፖስቷል። ለምን በሉኝ። ዛሬ ፖስታቸው ቪዲዮዎች የዛኔ መኪና ሲሰጣት የነበረ ቪዲዮ ለምን ዛሬ ተፖስተ ነው ጥያቄው። ቀድም እኔ መሲ ብርጅስቶን ቤት ገብቼ ጥያቄ ጠየቅኩ። እቺ ልጅ የሆነ ችግር ውስጥ ናት፣ እስቲ ለኔ ስልኳን ስጡኝና ወይም አውሯት እንርዳት ምንድን ያለችው ስል 19 ቪዲዮዎቹ እንዳይጋጩ አባቴ ስትደራርባቸው እንዳይከመሩብ 19 ቪዲዮ ተፖስቷል። አሁን እሱ አይደለም ድራማው ተሰርቶባታል።
ሌሎች ሰዎች አሁን መኪና እንዲረዷ እንዳትረዳ ነው ያደረጉት። አሁን ሂስቶሪያ ላይ እነ አዶኒና ጃኒ ወደ ዱባይ ሲመጡ እንዲያገኙት እንዲረዷት ትፈልጋለች። ከተረዳ ታዲያ እና አዶኒ እርዳታ ለምን ትፈልጋለች? ይሄን መኪና ውሰጂ ወይም 6000 ብሩን መልሺ ምንም እንዳታወሪ ተብላለች። ጌጤ አይዞሽ ነፃ ነው ማወጣሽ እንጂ ይሄ ነገር እንዲነገር አትፈልጊም። አሁንም ጠይቋት፣ ተመልሼ እመጣለሁ። ከዚህ ድራማ ውስጥ አውጧት ፕሊዝ። ሌላውን ትሪክ ተውት፣ ከዚህ ድራማ አውጧት። እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስም የተደረገው ይነሳልኝ፣ መኪናውን አልፈልግም። እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስተታልና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደል? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷን። እኔ አላወራትም። ይሄንን ቀድማት አድርገ ሊያጠቃት አሁን ይሄንን እየተከታተለ እየቀዳ ምን ያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ ሊብሬውን ሄዳ